የፋኖ ኃይሎች ጎንደር ከተማ ዘልቀው በመግባት በወታደራዊ ካምፑ ላይ ስኬታማ የከተማ ልዩ ማጥቃት ሰርጂካል ኦፕሬሽን ፈጽመዋል። የማጥቃት ዘመቻው የሰሜን ምዕራብ እዝ ዋና ማዘዣ ከሚገኝበት ያዘዙ ግዙፉ ካምፕ ጎን መፈጸሙ በአገዛዙ ዘንድ ከፍተኛ መደናገጥ ፈጥሯል። በዚህ ልዩ ዘመቻ ኮማንደሩን ጨምሮ በርካቶች ሞትና ቁስለኛ ሆነዋል። ቀዳሚው የግንባር መረጃችን ነው። የብልጽግና ጄኔራሎች በአማራ ክልል በተለይም የፋኖ ኃይሎች ጠንካራ እንቅስቃሴ በሚያደርጉባቸው ቀጠናዎች የነዳጅ ማደያዎች እንደ አንድ የፖለቲካ ተቋም ጥበቃ እንዲደረግላቸው ማዘዛቸው ተሰምተዋል። ከነ ጄኔራል አበባው ታደሰ የወረደው ወታደራዊ መመሪያ ዓላማው በአንድ ዘመቻ ከ40 በላይ ወታደራዊ ተሽከርካሪዎችን የመማረክ አቅም የገነቡትን የፋኖ ኃይሎች ቀጣይ የዘመቻ እንቅስቃሴ ለመግታት ያለመ ስለመሆኑ የሚያስረዳውን ወታደራዊ መረጃ በዜናችን ይዘናል። ሩሲያ በሺህ የሚቆጠሩ ኢትዮጵያውያንን በ2000 ሩብል ወይም በ2400 የአሜሪካ ዶላር ቀጥራ ከዩክሬን ጋር ባስቀጠለችው ጦርነት ማዋጋቷ የብዙዎችን ትኩረት ስቧል። ሩሲያ ኢትዮጵያውያንን ለውትድርና እየመለመለች ያለችው በዋናነት የአማራና የትግራይ ወጣቶችን መሆኑም ጥያቄ አስነስቷል። ለምን የአማራና ትግራይ ወጣቶች ለሚለው ተጠየቅ ዜናችን ምላሽ አለው። በመቀሌ አንድ የህወሓት ታጣቂ መገደሉን ተከትሎ በአርሚው ውስጥ የወታደራዊ አመጽ ስጋት ተፈጥሯል። የአርሚው ዋና አዛዥ የአመጽ ዝግጅቱን ከመነሻው ለማክሸፍ ትዕዛዝ ሰጥተዋል። በሌላ በኩል ህወሓት የተቃውሞ ሰልፍ ጠርቷል። የህወሓቱ ቁልፍ ጄኔራል ደግሞ በጦርነቱ ጉዳይ ያብራሩት እቅድ ሾልኮ ወጥቷል። ሌላኛው ጄኔራል በበኩላቸው የ80 ቢሊዮን ብር የእግድ ትዕዛዝ አውርደዋል። እግዱ ከህግ ይልቅ የፖለቲካና የጦርነት ዝግጅት ሆኖ ተመላክተዋል። አብራችሁን ስትዘልቁ ዝርዝር መረጃውን ትሰማላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን 48 ሰዓት ሰጧት። ኢራን በበኩሏ ለትራምፕ ማስጠንቀቂያ ሌላ የማስጠንቀቂያ ምላሽ ሰጥታለች። ኢራን በ23 ቀናት ጦርነት ውስጥ እጅግ ከባድ የተባለውን ጥቃት በእስራኤል ላይ መፈጸሟም ታውቋል። በጥቃቱ ከ100 በላይ እስራኤላውያን ተጎድተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች ጎንደር ከተማ ዘልቀው በመግባት ስኬታማ የከተማ ልዩ ማጥቃት ሰርጂካል ኦፕሬሽን መፈጸማቸው ተሰምተዋል። በዚህ ልዩ ዘመቻ የሚሊሻ ጠርናፊ ኮማንደሩን ጨምሮ በርካቶች ሞትና ቁስለኛ ሆነዋል። ጥቃቱ በአገዛዙ ዘንድ ከፍተኛ መደናገጥ ፈጥሯል። የፋኖ ኃይሎች ከወራት ዝግጅት በኋላ በዋና ዋና ከተሞች ወታደራዊ ኢላማ ያላቸው ተከታታይ ማጥቃቶችን በመሰንዘር ላይ ናቸው። አፋብን በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር ከተማ ድረስ ዘልቆ በመግባት ስኬታማ የከተማ ልዩ ማጥቃት መፈጸሙን የእዙ ህዝብ ግንኙነት መምሪያ ለጣቢያችን ባደረሰው የግንባር መረጃ አመላክተዋል። ትናንት መጋቢት 12 ቀን የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ታድሎ ብርሃን ክፍለ ጦር ወንድማማቾች ብርጌድና አዘዞ ድማዛ ብርጌድ በመናበብ የሰሜን ምዕራብ እዝ ዋና ማዘዣ ከሚገኝበት አዘዞ በ2 ኪሎ ሜትር ርቀት የጎንደር ከተማ አካል በሆነው ጉምብሪት ከተባለው የአድማ ብተና ካምፕ ላይ ጥቃት መሰንዘሩ ታውቋል። ጥቃቱ የተፈጸመው ከቀኑ 9 ሰዓት ጀምሮ መሆኑን የገለጸው እዙ በዚህ የማጥቃት ዘመቻ ያዘዞ ጠዳ ክፍለ ከተማ የሚሊሻ ስምሪት ኃላፊ የሆነው የሚሊሻ ፓራ ኮማንዶ ጠርናፊ አበበ የተባለ ግለሰብን ጨምሮ 15 የሚሊሻና የአድማ ብተና አባላት መገደላቸውን፣ 9 ቁስለኛ እንዲሁም 6 ያክል የጥምር ጦሩ አባላት እስከ ሙሉ ትጥቃቸው ምርኮኛ እንደሆኑ አፋብን በላይ እዝ ባደረሰን የግንባር መረጃ አረጋግጧል። እዙ ጎንደር ከተማ ውስጥ በሚገኘው ወታደራዊ ካምፕ ላይ በፈጸመው ልዩ ማጥቃት የተመዘገበው ድል በትልልቅ ከተሞች ሰርጂካል ኦፕሬሽን የመፈጸም አቅም ማሳደጉን የሚያሳይ መሆኑን በግንባር መረጃው ላይ ተመላክተዋል። በአጠቃላይ ከ21 በላይ የጦር መሳሪያና ወታደራዊ ቁሳቁሶች በምርኮ ገቢ በተደረጉበት በዚህ አውደ ውጊያ በፋኖ በኩል ምንም አይነት የሰው ኃይል ኪሳራ አለመመዝገቡን አፋብን በላይ እዝ ገልጿል። ትናንት ከሰዓት በኋላ በፋኖ ኃይሎች ልዩ የማጥቃት ዘመቻ የሞቱ የሚሊሻ ጠርናፊ ኮማንደሩን ጨምሮ 15 የሚሊሻና የአድማ ብተና አባላት በዛሬው ዕለት በጎንደር አዘዞ የቀብር ስነስርዓታቸው የተፈጸመ ሲሆን በዚሁ የቀብር ስነስርዓት ያገዛዙ ጥምር ጦር አባላት ከተማና ህዝብን የሚያውክ ከፍተኛ ተኩስ ወደ ሰማይ ሲተኩስ መዋላቸውን የዓይን እማኞች ለጣና ዘጋቢ አረጋግጠዋል። ይህ በእንዲህ እንዳለ የብልጽግና ጄኔራሎች በአማራ ክልል በተለይም የፋኖ ኃይሎች ጠንካራ እንቅስቃሴ በሚያደርጉባቸው ቀጠናዎች የነዳጅ ማደያዎች እንደ አንድ የፖለቲካ ተቋም ጥበቃ እንዲደረግላቸው ማዘዛቸው ተሰምተዋል። ወታደራዊ ስምሪቱን የወሰደው የክልሉ አድማ ብተናና ሚሊሻ ጽሕፈት ቤት ቢሆንም ትዕዛዙ የተሰጠው ከነ ጄኔራል አበባው ታደሰ መሆኑን ወታደራዊ
ወታደራዊ ምንጮች አክለው ገልጸዋል። የፋኖ ኃይሎች በተለያዩ አውደ ውጊያዎች በርካታ ወታደራዊ ተሽከርካሪዎችን በምርኮ በእጃቸው ያስገቡ ሲሆን ሌሎች ባለ 2ና 3 እግር ተሽከርካሪዎችን ለውጊያ ድጋፍና ሎጂስቲክስ ስርጭት ይጠቀማሉ የሚል ግምገማ ያላቸው የብልጽግና ጄኔራሎች የነዳጅ ምንጫቸውን ለማድረቅ በሚል የነዳጅ ማደያ ጣቢያዎች በወታደር እንዲጠበቁ፣ ነዳጅ የሚሸጡ አካላት ላይም ጥብቅ ቁጥጥር እንዲደረግ ጥብቅ ወታደራዊ መመሪያ መስጠታቸው ተሰምተዋል። ይህ ትዕዛዝ የፋኖ ኃይሎች በቀጣይ የሚመሯቸውን ዘመቻዎች አቅም ያሳያል በሚል የዘመቻ እንቅስቃሴ አቅምን ለመገደብ የወጣ ቢሆንም የፋኖ ኃይሎችን ተለዋዋጭ የውጊያ ባህሪና ታክቲካል ውሳኔዎች ያለመረዳት የጭንቀት ውሳኔ እንደሆነ ነው መረጃውን ያደረሱን የጣና ምንጮች ያስረዱት። ሩሲያ በሺ የሚቆጠሩ ኢትዮጵያውያንን በ200 ሺህ ሩብል ወይም በ2400 የአሜሪካ ዶላር ቀጥራ ከዩክሬን ጋር ባስቀጠለችው ጦርነት ማዋጋቷ የብዙዎችን ትኩረት ስቧል። ሩሲያ ኢትዮጵያውያንን ለውትድርና እየመለመለች ያለችው በዋናነት የአማራና የትግራይ ወጣቶችን መሆኑም ጥያቄ አስነስቷል። 4ኛ ዓመቱን ያስቆጠረው የሩሲያና ዩክሬን ጦርነት የሀገራቸውን ጦር ሰራዊት ለከፍተኛ ሰብአዊ ኪሳራ የዳረገ ከመሆኑ ጋር ተያይዞ በሁለቱም ኃይሎች በኩል የውጭ ቅጥረኛ ተዋጊ በመጠቀም ላይ እንዳሉ መረጃዎች ቢያሳዩም ከሰሞኑ የወጣው መረጃ ግን ለየት ያለ ነው። ሩሲያ ኢትዮጵያ ውስጥ ወጣት ተዋጊዎችን እየመለመለች መሆኑ ተሰምተዋል። በሺህ የሚቆጠሩ ኢትዮጵያውያን በፈቃደኝነት ጭምር የሩሲያ ጦር መቀላቀላቸውን የሚጠቁሙት የመረጃው ምንጮች መልመላው ሚስጥራዊና በኔትወርክ የሚሰራ መሆኑን ገልጸዋል። በሀገር ቤት በብልጽግና ጦረኝነት ምክንያት ከጦር ሜዳና ከስር እንዲሁም ከስደት የተረፉ በርካታ ኢትዮጵያውያን በኢኮኖሚ ጫናና በአስገዳጅ የኑሮ ሁኔታ ለውጭ ሀገር ጦርነት ወታደር እስከመሆን መድረሳቸው የኢትዮጵያን ስብራት፣ የትውልዱን መበተን ያመላከተ ሆኗል። ሩሲያ ለምትቀጥራቸው ኢትዮጵያውያን ዘማቾች ውል ማስፈረሟ በመረጃው ላይ ተመላክተዋል። ለሩሲያ ወታደር ሆኖ ለመዋጋት የተቀመጠው ውል ተከታዩ ስለመሆኑ የመረጃው ምንጮች ያመላክታሉ። የዘማቹ ውል ለቤተሰቦቹ የሚልከው ገንዘብ፣ የክፍያ ወይም የደሞዝ ሁኔታ፣ በሩሲያ የዜግነት ማግኛ መብትና ሌሎች ውሎችን እንደሚፈርም የገለጹት የመረጃው ምንጮች በውሉ መሰረት አንድ ኢትዮጵያዊ ወታደር 200 ሺህ የሩሲያ ሩብል ወይም በአሜሪካ 2400 ዶላር ተከፍሎት እንደሚዋጋ በመረጃው ላይ ተመላክተዋል። ዘማቹ ውሉን እንደፈረመ በመጀመሪያ ወደ 1 ሚሊዮን የሚጠጋ ብር ለቤተሰቦቹ ይሰጣል። በዚህ አግባብ በርካታ ኢትዮጵያውያን ለሩሲያ ወታደር በመሆን እንደተመለመሉ ምንጮች ጠቁመዋል። ለሩሲያ ጦርነት ውትድርና ከሚመለመሉት በርካታ ኢትዮጵያውያን መካከል አብዛኞቹ የአማራና የትግራይ ተወላጆች መሆናቸው ደግሞ ጥያቄ ያስነሳ ጉዳይ ሆኗል። ባለፉት 2 ዓመታት ብቻ በአማራና በትግራይ ከ1800 በላይ የሚሆኑ ወጣቶች ተመልምለው መወሰዳቸው በመረጃው ላይ ተመላክተዋል። የመረጃው ምንጮች እንደሚሉት የሁለቱ አካባቢ ወጣቶች በፍላጎት የሚመለመሉ ሲሆን መልማዮቹ የዘረጉት የምልመላ መረብ እድሜ፣ ተክለ ቁመና፣ የውጊያ ስነ ልቦናና ዝግጁነት እንዲሁም ማህበራዊ ሁኔታ ከግምት ውስጥ ይገባል። በትግራይ የድህረ ጦርነት ቀውስ፣ በአማራ የቀጠለው ጦርነት በርካታ ወጣቶችን ማህበራዊ ህይወት ያመሰቃቀለ ከመሆኑ በላይ የከተማ ረሃብ የተፈጠረ መሆኑ እኒህ ወጣቶች በ2400 የአሜሪካ ዶላር የሞት ትኬት ለመቁረጥ መገደዳቸው የትውልዱን ስብራት ያሳየ ሆኗል ሲሉ መረጃውን ያደረሱን ምንጮች ትውልዱ እጣ ፈንታው በሌሎች እየተጻፈበት ነው ይላሉ። ይህ አይነቱ ወታደራዊ ምልመላም ሆነ አጠቃላይ ኢትዮጵያውያን ለውጭ ሀገር ውትድርና ምልመላ ፍላጎት የመጨመራቸው ጉዳይ አስደንጋጭ ሆኗል። በተመሳሳይ መልኩ በሱዳን በቀጠለው የውክልና ጦርነትም ኢትዮጵያውያን ተቀጥረው እንደሚዋጉ ከዚህ ቀደም ተከታታይ የምርመራ ዘገባዎችን ማድረሳችን ይታወሳል። በሱዳን የጄኔራል አልቡርሃን ብሔራዊ ጦር ጎን በመሰለፍ የሚዋጉ የህወሓት ታጣቂዎች እንዳሉ ሁሉ በቤንሻንጉል ጉሙዝ ክልል የበርታ ማህበረሰብ ተወላጅ ሆኑ የጎሳው አባላት ለጄኔራል መሐመድ ሀምዳን ዳጋሎ ቅጥረኛ ወታደር ሆነው በሌላኛው ጎራ ተሰልፈው እንደሚዋጉ በአፍሪካ የደህንነት ጉዳዮች ላይ አተኩሮ የሚሰራውን የአፍሪካን ኢንተለጀንስ የምርመራ ሪፖርት ዋቢ አድርገን መዘገባችን አይዘነጋም። ለወትሮው የስራ ዕድል መፍጠር ያልቻሉ አገዛዞች ለወጣቶቻቸው ፓስፖርት በማደል ማስተንፈሻ መንገድ ወይንም ሴፍቲ ቫልቭ ይፈጥራሉ የሚል የፖለቲካ ኢኮኖሚ እይታ ነበር። አሁን ደግሞ ሀገራቸውንና አካባቢያቸውን በውስጥና በውጭ ጦርነት የሚያወድሙ አገዛዞች ወታደሮችን እስከ መሸጥ አሊያም ዜጎቻቸው በአስገዳጅ ሁኔታ እጅግ አነስተኛ በሆነ ገንዘብ የሞት ትኬት ለመቁረጥ የሚገደዱበት መራር እውነታ ተፈጥሯል። ይህም የአብይ አህመዷ ኢትዮጵያ የታሪክ አካል ሆኖ ተመዝግቧል። አገዛዙ በበኩሉ የከተማ ረሃብ በተፈጠረበት ሀገር ኢትዮጵያ በሚራክል የኢኮኖሚ ምዕራፍ ላይ ትገኛለች በሚል ዲስኩሩን እንደቀጠለ ነው።
በመቀሌ አንድ የህወሓት ታጣቂ መገደሉን ተከትሎ በአርሚው ውስጥ የወታደራዊ አመፅ ስጋት ተፈጥሯል። የአርሚው ዋና አዛዥ የአመፅ ዝግጅቱን ከመነሻው ለማክሸፍ ትዕዛዝ ሰጥተዋል። በሌላ በኩል ህወሓት የተቃውሞ ሰልፍ ጠርተዋል። የህወሓቱ ቁልፍ ጄኔራል ደግሞ በጦርነቱ ጉዳይ ያብራሩት እቅድ ሾልኮ ወጥተዋል። የእግድ ትዕዛዝም ወርደዋል። በመቀሌ ከተማ ካምፕ አድርጎ የሚገኘው የተሻለ ታማኝነት አለው የተባለው አርሚ 22 የተሰኘው የታጣቂ ክፍሉ አደረጃጀት አባል የሆነ አንድ ታጣቂ መገደሉን ተከትሎ የአርሚው አባላት የተቃውሞ እንቅስቃሴ ማድረጋቸው ተሰምተዋል። ጉዳዩ ወደ ግልጽ ወታደራዊ አመፅ እንዳያመራ በህወሓት በኩል ጥብቅ ክትትል እየተደረገ እንደሚገኝም በፍጥነት ከተወሰደው እርምጃ መረዳት ተችሏል። በጉዳዩ ላይ በወጣው ወታደራዊ መረጃ ላይ እንደተመላከተው የአርሚው ዋና አዛዥ ኮሎኔል ዘሩ መቀሌ የሚገኘው የአርሚ 22 አባል የሆነ አንድ የታጣቂ ቡድኑ አባል መንገድ ላይ ተገድሎ መገኘቱን ተከትሎ የአርሚው አባላት በቁጣ ጥያቄ ማንሳታቸውንና የተቃውሞ እንቅስቃሴ ማድረጋቸውን በመመልከት ጥያቄ ባነሱት ታጣቂዎች ላይ እርምጃ ወስደዋል። እንደ ምንጮች መረጃ ሐሰተኛ የአስከሬን ወይም የፖሊስ ምርመራ እንዲቀርብ አመራሮቹ አዘዋል። ዋና አዛዡ የፖሊስ ምርመራው ከመኪና ወድቆ ሞተ ተብሎ እንዲጻፍ ለትግራይ ጊዜያዊ መንግስት የፖሊስ አዛዥ ለሆኑት ሌተናል ጄኔራል ገብሬ ዲላ መልእክት መላካቸው በመረጃው ላይ ተመላክተዋል። ታጣቂው በጥይት ተገሎ እንደሞተ የተመለከቱ ሌሎች የአርሚ 22 አባላት በአርሚው ዋና አዛዥ ኮሎኔል ዘሩ ትዕዛዝ በቁጥጥር ስር ውለዋል። የአይን ምስክር ይሆናሉ የተባሉ የታጣቂ ቡድኑ አባላት የታሰሩት ኮሎኔል ዘሩ የተባሉ የአርሚ 22 አዛዥ በሰጡት ትዕዛዝ መሆኑ ተጠቁሟል። የአርሚው አባላት በበኩላቸው የታጣቂው አባል ለምን ተገደለ ከሚለው ጥያቄ ባለፈ ታጣቂው ከዚህ ቀደም ከሀራ መሬት ታጣቂዎች ጋር ግንኙነት አለው በሚል ይጠረጠር እንደነበር በመጥቀስ በዚህ ምክንያት የተገደለ ሊሆን ይችላል በሚል ተቃውሞ አንስተዋል። ታጣቂዎቹ እውነታው ይውጣ እያሉ መሆናቸው ለአርሚው አመራሮች በቀላሉ ያልታየ ስጋት ሆኗል። የጥይት ድምፅ ሰምተናል፣ የተገደለው በጥይት ነው ያሉት የአርሚው አባላት ወደ ወታደራዊ አመፅ ሊያመሩ ይችላሉ የሚል ስጋት የገባው የአርሚው አዛዥ ጠያቂዎችና ተቃዋሚዎች እንዲታሰሩ ትዕዛዝ በመስጠት ጉዳዩን በጥብቅ በመከታተል ላይ መሆናቸው ከመቀሌ የወጡ ወታደራዊ መረጃዎች አመላክተዋል። በሌላ በኩል በህወሓት አደራጅነት የተቃውሞ ሰልፍ የፊታችን ማክሰኞ መጋቢት 12 መጠራቱ ተሰምተዋል። ሰልፉ የፌዴራል መንግስትን የማውገዝ ዓላማ ያለው መሆኑ በዚህ ሰልፍ ላይ የሚነሳው ቀዳሚ አጀንዳ የበጀት ክልከላን የሚቃወም እንደሆነ የመንግስት ሰራተኞች በተለይም መምህራን በስፋት እንደሚሳተፉበት ለጉዳዩ የቀረቡ ምንጮች ጠቁመዋል። የህወሓት ቁልፍ ወታደራዊ አመራር ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ደግሞ በጦርነቱ ጉዳይ ያብራሩት ወታደራዊ መረጃ ሾልከዋል። ጄኔራሉ ከጄኔራል ታደሰ ወረደ ጋር ወደ ራያ አላማጣ ካመሩት መካከል አንዱ ሲሆኑ የጦርነቱን ሁኔታ በተመለከተ ባሰሙት ንግግር ላይ የፌዴራል መንግስትን ብንጠብቀው ጦርነቱን ፈጥኖ ሊጀምር አልቻለም። እኛ እንዳንጀምር የዲፕሎማሲ ውግዘትና ዓለም አቀፍ ተቃውሞ ይገጥመናል። እስከዚያው ድረስ ሌሎች ስራዎችን እየሰራን እንቆያለን በማለት ተከታዩን እቅድ አብራርተዋል። አንደኛ ሎጂስቲክ ማሰባሰብ፣ ሁለተኛ ስልጠናዎችን በትግራይ ማጠናከርና የአብይ አህመድ ኃይል እንዲዳከም የተለያዩ ስራዎችን እየሰራን መቆየት፣ በራያ ቀጠና ብልጽግና በምርጫ ሽፋን ከገባ ራሳችንን በመከላከል ዘመቻ መክተን በይፋ እንጀምራለን በማለት የጦርነት እቅዱን በከፊል ይፋ አድርገዋል። ባለፈው የካቲት ወር መጨረሻ ላይ በተቀመጠው ስትራቴጂ መሰረት ቀጣዮቹ 2 ወራት የተጨማሪ ስልጠና፣ የኤሊት ፎርስ ግንባታ፣ የአመራር አቅም ማሳደግ፣ የአደረጃጀት ጥንካሬና የስምሪት ሎጂስቲክ መረጃ ቅንጅቶችን የማዘመን ስራዎች በሰፊው እንዲሰራ መወሰኑን ከዚህ ቀደም መዘገባችን ይታወሳል። ይህ በእንዲህ እንዳለ ጄኔራል ታደሰ ወረደ በትግራይ ክልል የባንክ ዕዳ ያለባቸው ንብረቶች በሐራጅ እንዳይሸጡ ትዕዛዝ አውርደዋል። ትዕዛዙ ከፍተኛ ውዝግብ አስከትሏል። ከጦርነቱ በፊት ከባንኮች ለተወሰደ ብድር መመለሻ ተብሎ በዋስትና ወይም በሙያው ቋንቋ በኮላተራል የተያዘ ማንኛውም የማይንቀሳቀስ ንብረት በሐራጅ ወይም ወደ ሶስተኛ ወገን እንዳይተላለፍ ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ትዕዛዝ ሰጥተዋል። ትዕዛዙን ተከትሎ የአበዳሪ ተቋማት ወገኖች የክልል መንግስታት በባንኮች አሰራር ውስጥ ገብተው የማዘዝ ስልጣን አላቸው ወይ የሚል ጥያቄ ያስነሳ ሆኗል። ትዕዛዙ የተላለፈው በጄኔራል ታደሰ ወረደ ተፈርሞ መጋቢት 10 ቀን በተጻፈ ደብዳቤ እንደሆነ ታውቋል። ደብዳቤው ለክልሉ ከተማና ኮንስትራክሽን ቢሮ መመራቱንም ሰምተናል። የክልሉ ከፍተኛ ፍርድ ቤት፣ ፍትህና ቢሮና ፖሊስ በግልባጭ እንዲያውቁት ተደርጓል። በትግራይ የሚገኙ ማዘጋጃ ቤቶች እንዲያውቁት መመሪያ እንዲሰጥና ክትትል እንዲደረግም በደብዳቤው ላይ ተመላክተዋል። ከጦርነቱ በፊት የነበረው ዋና ብድር 32 ቢሊዮን ብር የነበረ ሲሆን በአሁኑ ወቅት ከወለድ ጋር ተዳምሮ ከ80 ቢሊዮን ብር በላይ ደርሰዋል። ጉዳዩ ከብልጽግናው አለቃ አብይ አህመድ ጋር ውይይት ተደርጎበት ከብሔራዊ ባንክና ከገንዘብ ሚኒስቴር የተውጣጣ ሀገር አቀፍ ኮሚቴ ተቋቁሞ የነበር ቢሆንም
መፍትሄ አላገኘም። በተለይ በሁለቱም ወገኖች በአሁኑ ሰዓት ለጦርነት የሚደረጉ ዝግጅቶች የቀጠሉበት ሁኔታ ይህ ውሳኔ መወሰኑ ውሳኔው የጦርነት ዝግጅቱ አካል እንደሆነ ትርጉም የሰጠ መስሏል የሚሉት የጉዳዩ ተከታታዮች ለዚህ መከራከሪያቸው የክልል መንግስታት በባንኮች አሰራር ውስጥ ገብተው የማዘዝ ስልጣን እንደሌላቸው፣ አበዳሪ ባንኮች ከተበዳሪው ጋር ባለው የውል ስምምነት መሰረት በማሻሻያም ቢሆን በእነሱ ብቻ እንደሚወሰን ያነሳሉ። እናም ይላሉ የጉዳዩ ተከታታዮች ባለሀብቶቹ የተበደሩት ከጦርነቱ በፊት የነበረው ዋና ብድር 32 ቢሊዮን ብርም ሆነ በአሁኑ ወቅት ከወለድ ጋር ተደምሮ ከ80 ቢሊዮን ብር በላይ የደረሰው ብድር አመላለስ እንዲታገድ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የወሰኑት ውሳኔው ከህግ አንጻር ሳይሆን ከፖለቲካ አንጻር ነው ይላሉ። ይህም ለበጀት ክልከላው መልሶ ጫና መፍጠሪያና የይዋጣልን ወታደራዊ ሜዳውን የማስፋት ጉዳይ እንደሆነ ያስረዳሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን 48 ሰዓት ሰጥቷል። ኢራን በበኩሏ ለትራምፕ ማስጠንቀቂያ ሌላ የማስጠንቀቂያ ምላሽ ሰጥታለች። ኢራን በ23 ቀናት ጦርነት ውስጥ እጅግ ከባድ የተባለውን ጥቃት በእስራኤል ላይ መፈጸሟ ታውቋል። በጥቃቱ ከ100 በላይ እስራኤላውያን ተጎድተዋል። የኢራን አሜሪካ እስራኤል ጦርነት 23ኛ ቀኑን ይዟል። በጦርነቱ የዓለም 1/5ኛው የነዳጅ መተላለፊያ የሆነው የሆርሙዝ መተላለፊያ ወሽመጥ በኢራን ከተዘጋ በኋላ የጦርነቱ አቅጣጫ ወሽመጡን ማዕከል እያደረገ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ አሜሪካ የኢራንን የኃይል ማመንጫዎቿን በይፋ ታወድማለች ሲሉ ዝተዋል። በትራምፕ ዛቻዎች ያልተበገረችው ኢራን በበኩሏ የኃይል ማመንጫዎቿ ላይ ጥቃት የሚፈጸም ከሆነ በባህረ ሰላጤው ከአሜሪካ ጋር ግንኙነት ያላቸው የኢነርጂ መሰረተ ልማቶች ላይ መጠነ ሰፊ ጥቃትን እንደመፈጸም ይታወቅልኝ በማለት ለትራምፕ ማስጠንቀቂያ ሌላ የማስጠንቀቂያ ምላሽ ሰጥታለች። በዚህ መዛዛት ውስጥ የኢራን ተከታታይ ሚሳኤሎችና ድሮኖች የጥቃት ሰለባ የሆኑት የገልፍ ሀገራት ከባድ ስጋት ውስጥ ገብተዋል። እስራኤል ከቀናት በፊት በኢራን ግዙፍ የነዳጅና የተፈጥሮ ጋዝ ተቋም ላይ የሰነዘረችው ጥቃት ምላሹ ለኳታርና ሌሎች የመካከለኛው ምስራቅ ሀገራት መትረፉ ይታወሳል። ትራምፕ የሆርሙዝ ወሽመጥ መዘጋት ኢኮኖሚያዊ ጣጣው በዋነኝነት የሚመለከታቸው እንደ ጃፓን፣ ቻይና፣ ደቡብ ኮሪያና የአውሮፓ ሀገራትን በመሆኑ ሰርጡን በጋራ ለማስከፈት ኑ ተባበሩ የሚል ጥሪ አቅርበው የተሰጣቸው ምላሽ ቀድመን ባልመከርንበት ጦርነት ድንገት ዘው ብለን አንገባም የሚል ነው። ይህንን ተከትሎ ትራምፕ ኢራን በፈቃደኝነት የሆርሙዝ ሰርጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኢነርጂ ተቋሞቿን በሙሉ አንድ በአንድ በማውደም ጨለማ ውስጥ አስቀምጣለሁ፣ ኢኮኖሚዋንም በሰዓታት ውስጥ ሽባ አድርጌ አንኮታኩተዋለሁ ሲሉ ዝተዋል። ለትራምፕ ዛቻ ኢራን በሰጠችው ምላሽ የቴክኖሎጂ ኢንዱስትሪዎች ሳይቀሩ እንዲወድሙ አድርጋለሁ ማለቷ የጦርነቱን አደገኛ ምዕራፍ ያመላከተ ሆኗል። ኢራን በአሁኑ ሰዓት ከጋዝ፣ ከውሃ ወይም ሃይድሮ ፓወር፣ ከድንጋይ ከሰል እንደዚሁም ከፀሐይና ከነፋስ የሚመነጭ የኃይል ምንጭ አላት። በዓለማችን ከፍተኛ የኤሌክትሪክ ኃይል ከሚያመነጩ ሀገራት መካከል አንዷ ኢራን ናት። ኢራን በጋዝ ብቻ የኤሌክትሪክ ኃይልን የሚያመነጩ 110 ተቋማት አሏት። እንዲያም ሆኖ ወሳኝ የሚባሉትና የሀገሪቱን የኤሌክትሪክ ኃይል ፍላጎት በከፍተኛ ደረጃ የሚሸፍኑት 3 ግዙፍ የኤሌክትሪክ ኃይል ማመንጫዎች ናቸው። ሶስቱም በሀገሪቱ ዋና ከተማ ቴሄራን ቅርብ ርቀት ላይ የሚገኙ ሲሆን አሁን የጥቃት ኢላማ ሊሆኑ ይችላሉ የሚለው ስጋት ያለው በእነዚሁ ግዙፍ የኃይል ማመንጫዎች ላይ ነው። ትራምፕ እስከ ማክሰኞ የመጨረሻውን የጊዜ ገደብ ሰጥቻለሁ ብለዋል። በሌላ በኩል ኢራን ባለፉት 3 ሳምንታት ከፈጸመቻቸው ተከታታይ ጥቃቶች ውስጥ የከፋውን ቅዳሜ ለእሁድ አጥቢያ ከአመሻሽ ጀምሮ እስራኤል ላይ አድርሳለች። በጦርነቱ ለመጀመሪያ ጊዜ በኢራን ጥቃት በእስራኤል በአንድ ጊዜ የተጎዱ ሰዎች ቁጥር 100 አልፈዋል። ኢራን ጊዜው በገፋ ቁጥር ከበድ ያሉ ሚሳኤሎችን ከክምችቷ ማውጣት ጀምራለች። በሳምንቱ መጨረሻ ሚሳኤሎቿ የአውሮፓ ምድርን መርገጥ እንደሚችሉ ያሳየችው ኢራን ማምሻውን በእስራኤል ልዩ ስፍራንም ኢላማ አድርጋለች። ኢራን ቅዳሜ ዕለት በኒውክሌር ተቋም ላይ ለደረሰባት ጥቃት በሰጠችው የአጸፋ ምላሽ የእስራኤል የኒውክሌር መሳሪያ ይገኝበታል በተባለው ከተማ ላይ ጥቃት ሰንዝራለች። የኢራን ባላስቲክ ሚሳኤል የእስራኤል አይረን ዶም ሊያስቆመው ባለመቻሉ ኢራን በዲሞና አርዳ በሚሰኙ ከተሞች ላይ ከባድ ጥቃት ሰንዝራለች። በእስራኤል ደቡባዊ ከተማ የደረሰው ጥቃት የከፋ መሆኑን ተከትሎ የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ በከተማው ተገኝተው የተጎዱትን ጠይቀዋል። የእስራኤል ዋነኛ የኒውክሌር ተቋም መገኛ የሆነችው ዲሞና ከዚህ ቀደም በኢራን ኢላማ ብትደረግም የዚህን ያክል ጉዳት ደርሶባት አያውቅም። ሚሳኤሉ በኒውክሌር ተቋም አቅራቢያ የወደቀ ሲሆን 88 ሰዎች ከፍተኛ ጉዳት አስተናግደዋል። 10 የሚሆኑ የከፋ ሁኔታ ላይ ይገኛሉ ተብለዋል። የመኖሪያ ህንፃዎች መውደማቸውን ከእስራኤል የሚወጡ ዘገባዎች ያሳያሉ። ጠቅላይ ሚኒስተር ቤንጃሚን ኔታንያሁ በከተማው ጉብኝት ያደረጉ ሲሆን አሁን ላይ እያደረግነው ከሚገኘው ውጊያ ውስጥ ይህ ምሽት በጣም አስቸጋሪ ነበር ሲሉ
የሁኔታውን ክብደት አመላክተዋል። ከዘመናዊው የአይሁድ ፖለቲካ ሊቃን ውስጥ በቆራጥነትና በራስ መተማመን ስሜታቸው የሚታወቁት ኔታንያሁ ስሜታቸውን ለመሸሸግ በተቸገሩበት ንግግራቸው ይህ ምሽት በጣም አስቸጋሪ ነበር ማለታቸው የኢራን ማጥቃት ከ3 ሳምንቱ ማጥቃት የከፋው ለመሆኑ በጉዳዩ ባለቤት የተሰጠ ምስክርነት ሆኗል። ተጎጂዎች በቶሎ እንዲያገግሙ እየተመኘው አስፈላጊውን ድጋፍና ክትትል እንዲደረግ ከሚመለከታቸው አካላት ጋር ተነጋግረናል ያሉት ኔታንያሁ ሁሉም ሰው ከእስራኤል የደጀን ክፍል የሚሰጡ ትዕዛዛትንና መመሪያዎችን እንዲከተል ጥሪ አቅርበዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባል። ጣና ቲቪ ከሀቅ ጋር